የዛኑ እዚህ ስለበክሽኝ ይቅርታ አድርግልኝ። ልቀቂኝ እባክህን በቃ ጥፋልኝ። ወይኔ ጉዴ ምንም አይቶ ነገር የለም። እባክሽ እኔ ስሚኝና እኔ በጀመረ ጠርጥራል አለባበሽ አስተካክሊ። ጥሩ አይደለም ይሄ አባወራ ቤት ነው። ነገር ብያታለሁ ብለሽኛል። እኔ ጥፋተኛ ጉድ አድርጎኝ እትዬ ሳያዩ ብዬ ይሄንን አውልቄ አጥቤ ዘፍዝፌ አስጥቶ እንዴት አጠብሽው እንደውም ሳይቆሽሽ ምናምን ብለውኝ እትዬ አይ ትንሽ ቆሽሾ ነበር ብዬ መልሼ አስገባሁት። የዛኔ ነው ጉዴ ሰራኝ። የዛኔ ነው ጉዴ ሰራኝ። በጣም ቆይቷል። ሷን ሳጣራ ባለቤትሽ ጥንቆላ ቤት እየሄደ ለዛ ነው አስመትቶብኝ እኔማ እያወቅኩ ስንት ዓመት አላገባም ብዬ ኖርኩ። ልጅ እዚህ ቤት መጮቻለሁ ልደፈር ዝም አስብልልኝ የራስሽ ባል እኮ ነው የደፈረኝ። ዝም አስብል ምን አይነት መሰሪ ነው? ምን አይነት ባለጌ ነው? ምንም ነገር ምንም ነገር አትፈልም። በመጀመሪያ ያለው ነገር እኔ እነሱን አክብሬ እንጂ ዝም ብዬ ማወራክ ማለት ነው። አንተ አፍጠንጥሮ መጣላ ያቀተኝ። እኔማ ሙሉ የአገሬን ልብስ ሙሉ ቀሚስ ነበር የምለብሰው። እኔ ገዛልሻለሁ ግን ሳፋ ያለ እኔ በቃ አሁንማ ይሄን ለመድኩት እኮ ትይ ከዚህ ውጪ መልበስም አልወድም። ጥሩ አይደለም እኮ ይውዛ ቀድምም ሻወር ስለወሰድኩኝ እንደው ሻወር ገብቼ ስለነበር ቀለል እንዲላይ ቀሚስ ለበስኩ እንጂ አልወድም። ያውቃሉ ታይት ቁምጣ ነው የምለብሰው እኔ። ያ ነገር ሳይ ደግሞ ምንም የለም ወጥቼ ምናምን ሳይ ሰራተኛዋ ብቻዋን የምትተኛው ከዛ ብቻዋን የሆነ ነገር ማለት ስትፈራገጥ ምናምን ያ ነገር ደግሞ ከቆየች በኋላ ሳምንት 2 ሳምንት ከቆየች በኋላ ነው ይሄ ነገር የሚፈጠረው። እና አንድ ሴት ስታረግዝ የሆነ ነገር ስትሆን ነው እንቅልፍ የሚላት ይባላል። ከየት ነው ማረግዘው? ምንድነው ማረግዘው? የደበረሽ ነገር ካለ ተናገሪ። እኔ እነግርሻለሁ። እኔ እንደ ቤተሰብ ነው ከባለፈው ጀምሮ ወሬዎስ ደስ አይልም ትይ እንዴ? ቆንጣ ቡታን ታርጊያለሽ። ይሄን ቪውን እንደዚህ የሚደረገው የሚያለ ካልሆነ ወይ ደግሞ ቆንጣማ ብቻውን ነው የሚለበሰው። ብቻውን ራሱን ችሎ ታይተው ቆንጣም ብቻውን ችሎ ራሱን ችሎ ነው የሚለበሰው። በዚህ ውስጥ እንዴት ይለበሳል? እንደዚህ አይነት ሽቲ ሲለብሽ አሁን ስትተኝ ቅድም አይተው ተሰብስቦ ነበር። አይ እዚህ ጋር የሚቀመጡ ውጭ ላይ ምናምን አሉና የሚሰርቅም እኔ አይ አይደለም። ባለፈው በሩ ተከፍቶ ነው ያገኘሁት። እዚህ ስገባ ተኝታ እዚህ ተጋድማ የሆነ ሰው ቢገባ እና ቢዘርፍ የሆነ ነገር ከሆነች በኋላ ደግሞ ነው እሪ ብትል ማለት ደስለታል። እንግዲህ ወደ ሚኪ ቤተሰቦች ያው አያችሁ ታይተናል። እኛም አንዳንድ ነገሮችን ስናጣራ ነው ምናልባት እናንተ የዘገያን ሊመስላችሁ ይችላል እንጂ ፈጽሞ አልዘገየንም። ማጣራት ያለብን ነገሮች ስላሉ ነው። የቸኮላ አፍሳ ለቀመች ይባል የለ ጅማሬው ሲሆን ፍጻሜው ድረስ ማጣራት ስላለብን ለእናንተ መዘግየታችን ችግር ያለው ሊመስላችሁ ይችላል። መፍትሄ ለማበጀት እና ያለውን ነገር በደንብ ለማወቅ ነው። አሁን ደግሞ ባጣራ ነው መሰረት እንግዲህ እናትዬ አይደለችም። እኛም ደግሞ እሷ ቤት ገብተን ሁሉን ነገር ለማወቅ እንሞክራለን። ያለውን ነገር ያለ ሚስትየው ማወቅ የፈለግነው ዋነኛው ዓላማ ምንድነው ካላችሁኝ በቤት ውስጥ የሚፈጠሩ እያንዳንዱ ነገር ማሳወቅ አለብን። ከልጅቷ ጋር ማውራት አለብን። እስኪ አብራችን ግቡ። ማነው ደግሞ በር መንኳኳው? ያለውን ነገር ለማወቅ እንግዲህ ከሰራተኛው ጋር ብቻውን ማውራት የፈለኩበት ዋነኛው ዓላማ አንዳንድ የምናጠራቸው ነገሮች ስላሉ ነው። ከዛ አንጻር እሺ ሰላም አመሰግናለሁ። ሰምሰጥኝ አስተያየት ቀመር አመሰግናለሁ። እሺ ከዛ አንፃር ነው እንግዲህ አንዳንዴ ታውቃላችሁ ኮሌቶቹ ይለዩናልና ከዛ አንፃር ነው ምንም ማድረግ አንችልም። ለምትሰጡኝ ነገር ፍቅር ማክበር በጣም አመሰግናለሁ። ማን ነው? እኔ ነኝ። ሰላም እንዴት ዋልሽ? እግዚአብሔር ይመስገን። መግባት እንችላለን? ኧረ አይቻልም። ማንም የለም። የአቶ ፍቃዱ ቤት ነው አይደለ? አዎ የአቶ ፍቃዱ ቤት ነው። ገብተን ማውራት ሳለብን እባክሽን እንግባ። ኧረ ትየሉም ይቆጡኛል። ለትዬ ደውልለታል። ይሄ የሷ ስልክ ነው አይደለ? መቀቀጨች ደውሉላትና አገናኙኝ እንጂ ተቆጣኛል እኮ። እኔ እየሰማሽኝ ከሆነ ከአንቺ ጋር ማውራት ያለብን ነገሮች አሉ። ይገባኛል ላይ ነው። የሷ ስልክ ነው አይደለ? ያው የተዋወልንበት ነው። ገብተን ማውራት ስላለብን ኧረ እኔ ያባረሩኛል፣ ይገሉኛል። ምንም ሰው እንዳታስገቢ ብሎኛል። ደግሞ በጣም ብዙ ናችሁ።
እነሱ ይቀሩና 5-6 ሰው አይገባም። እኔ ስሜ እሺ እኔና እሱ ብቻ እንግባ። ሌሎቹ እዚህ ጋር ይቀመጡና ይሄ ምንድነው? እሱን አስረዳሻለሁ። ካሜራ እየቀረጸ ነው። ውስጥ እንግባና ማንም የለም፣ እግዚአብሔር ማንም የለም። ማውራት ሳለብን ነው ይገባኛል። ኃላፊነት አይ ሳይለ መስሏችሁ እኮ ነው። ማንም የለም። መታወቂያ ነስተሽ ማውራት ልንገባ እሺ። መታወቂያ ነስተሽና ይዘሽ ማውራት እንቻለን። ያዝ ትቻለሽ። ከገባን በኋላ ግን እንትን ትያለሽ። ተረዳሽኝ? ስለዚህ እንግባና እባክሽ እናንተ። እኔ ግን ኃላፊነቱን አልወስድም። ነገርኩሽ፣ ምንም ነገር የለም። ጋሽዬም አይቆጡም። ችግር የለም። ጓደኞቻቸው ነው። እባክሽ እናንተ ሁለት እዚህ ጠብቁና ስልክ የለኝ እንዳልደውል። ሌሎቻችሁ እንዳገቡ ሁለታችሁ ግቡ። እሺ ና እባክህ፣ እሱ ይግባና እንትን በል እስኪ እባክህ እንግባ። ክብራትና ክብራን የሚኪ ቤተሰቦች እንግዲህ ከታችን ጋር ማውራት እንዳለብን አንዳንድ ነገሮች መነጋገር እንዳለብን አሳመናት። እንግዲህ ፈቃደኛ ሆና ማይኩን ሰጥተናታል። እኛም እንግዲህ እዚህ ቁጭ ብለን ያለው ነገር ለሞቅ ከአንተ ጋር ብቻ ነው የማወራው ብላ እና ሰዎች ተገኝተናል። ካሜራማን ወጥቷል። ስራ ባልደረቦችን በር ያሉ በነፃነት እንድናወራ ሳለች ትንሽ አይናፋር ስለሆነች ጭምር መሰለኝ። ስምሽ ማን ነበር አልሽኝ? ሰብለ እባላለሁ። እሺ ሰብለ፣ ቅድም ነኩሽ። እኔ ሚኪያስ እባላለሁ። አሁን ደግሜ ስነግርሽ እዚህ ቤት የመጣ ነው ዋነኛ ዓላማ የአንቺን ህይወት ለመቀየር ነው። የአንቺን ህይወት? ምክንያቱም ደግሞ ይገባኛል ጉድለት እንደሌለም እንደሌለ እናውቃለን። እና እስኪ እንደው የወንድ ጓደኛ አለሽ እንዴ? ኧረ እኔ የለኝም። እንደው ክብራን የጸናሽ አንቺ ጋር ነበር? አዎ በሚገባ። ምን ያህል እርግጠኛ ነሽ? እንደው እኔ ከሀገሬ ከወጣሁ 13-14 ዓመት ሊሆነኝ ነው። እዛም ላገባ ስል ሊድሩኝ ሲሉን አምልጬ የመጣሁት፣ እዚህም ደግሞ የከተማው እንዳላምንም፣ ሲቀጥል ደግሞ የገጠር ሴት ላይ ሙድ ነው የሚይዙት። ስለዚህ እኔ ደግሞ አልቀርባቸውም። እንደው ከጥያቄ ለመጠየቅ ያህል እዚህ ቤት እንግዲህ አቶ ፍቃዱ ቤት አለ። አቶ ፍቃዱ ስታውቂያቸው ባህሪያቸውና ጸባያቸው እንዴት ነው? መልካም ሰው ናቸው። ቤት ውስጥ ብዙም ያው ስራ ናቸው። ስሬን ነው የሚሉት። በጣም መልካም ሰው ናቸው። ደግሞ ያው አስቤዛ ይገዛዛሉ ምናምን፣ ቤት አይውሉም። ማታ ይመጣሉ፣ ይተኛሉ። ቅዳሜ ከሰዓትና እሑድ ነው እረፍታቸው። እሱንም ከባለቤታቸው ጋር ወጥተው ነው የሚያሳልፉት። እንደው ባለቤታቸው ለአንቺ ምን አይነት ህይወት ናት? እንደው በትዳራቸው ለአንቺ ምን አይነት ይመስልሻል? ከይቅርታ ጋር እንደው በግልጽ ብትነግሪኝ። እኔ ይሄ ነገር ምንም ደስ እያለኝ አይደለም። በኋላ ደግሞ ይሄ እዚህ ላይ ለቃችሁ ታይታው እኔን ነው እንትን የምትለኝ። ግድ የለሽም የኔ እኮ። እሺ መልካም እንግዲህ አንድ ነገር ላድርግና ላሳይሽ። እኔ ሚኪያስ እባላለሁ ስልሽ ምናልባት አንቺ ላታውቂኝ ትችያለሽ። ታች ስልክ ነበረሽ በጊዜው? አዎ ነበረኝ። እሺ ምናልባት ላሳይሽና ዩቲዩብ ታውቂያለሽ? አዎ አውቃለሁ። መልካም እንግዲህ እንደምታዩ ይሄ የዩቲዩብ ገጽ ነው እና ምን መሰለሽ እንደምታዩ የኛ ስራ ባለጌዎችን ማዋረድ ነው። ባለጌዎችን? ታዲያ የዚህ ማን ባለጌ አለ? ማዋረድ ነው። እና ከዛ አንጻር ነገሮችን ግልጽ ለማድረግ ያህል እንዴ ፈቃደኛ ከሆንሽ ሌሎች ያግቡ፣ አትሊስት ካሜራማን እንዲገባ ፍቀጅልኝና ከእሱ ጋር ያለውን ነገር እንድንነጋገር ፍቀጅልኝ። ከዛ በኋላ ምንም እዚህ ቤት ባለጌ የለም። እኔ እትዬ ጋሽ ብቻ ነን ያለን። መልካም አንዴ እስኪ እባክሽ ሲባና ማስረጃ እንዲሰጠኝ ጭምር ነው። እባክህ አንተኛው ግባና ካሜራውን ያስልኝ። አረ እስኪ አንዴ ልጥራውን ይሄ ነገር ትውስ ላይ ያደረጉብኝ ድምጽ መቅጃ ነው አይደል? ይሄ ድምጽ መቅጃ ነው ያልከኝ ወይስ ምንድነው? ሰብለ የሰማሽን ከፍለ ይሄ ድምጽ መቅጃ ስንለቀው ለተመልካች ድምጽ ጥራት እንዲሆንና ከዛ አንፃር ለተመልካች አሁን ያለውን ነገር ለህዝብ እንለቀዋለን። እንዴት ካልሽኝ ደግሞ ፊትሽ አይታየም፣ ማስተማር እንዲሆን ነው። አንቺ ካልፈለግሽ ግን አንለቀው። አየሽው እዚህ ጋር እየተመለከተሽ ከሆነ እስኪ እዚህ ጋር አምተኛ አይደል? አዎ እዚህ ነው የምተኛው። እያሳለፍሽ ማየት በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ቤት ካሜራ አለ እንዴ? የአንቺ ሁኔታ እያየሽ ነው። ምን ያህል የምታደርጊውን ነገር እያየሽ ነው። ምንድን ነው? ቆይ ይሄ እትዬ ጋር ደውልሃል አይደለ? እሳቸው እስኪመጡ እኔ ምንም የማወራው ነገር የለም። ካሜራ አለ ማለት ነው። እናንተም ድብቅ ሆናችሁ እየተከታተላችሁት ነው። እዚህ ጋር ምን ይሰራል አንተ ስልክ ላይ? መመልከቻች ሲገካ አላሳልፈ አጥፍቃሉ ምን ያደርጉ ነው? በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። አንቺን አጥፍቃሉ ማለት እንግዲህ ግንኙነት ስታደርጉ ነው እያየን ነው። እና
ወይኔ እባክህ ልለምን እትዬ ካየች ታባረረኛለች እኔ ምንም የማውቀው ነገር የለም ይሄ ወላዲቷን ነው የምልህ ምንም የማውቀው ነገር የለም እኮሽ ለትዬ እንዳታሳየኝ ምንም ነገር ማሳየብሽ ነገር የለም እባክሽ ተነሽ እኮ ለትዬ እንዳታሳየኝ አሁን ማውራት ሳለብን ነው የመጣሁት ወይኔ ጉዴ ወይኔ ቅሌቴ በተከበርኩበት ሀገር ምን አይነት ሰውዬ ነው እኔ ምንም የማውቀው ነገር የለም እኮ እባክሽን ተረጋጊና እንባውም አታልቅሽ ማለት ወይኔ ቅሌቴ ወይኔ እባክሽ ወይኔ እትዬ ካዩ ግን ይገሉኛል ይሄን ቪዲዮ አጥፋልኝ እባክህን ጋሽዬ እባክህን አጥፋልኝ አሁን ከሷ በላይ መጨነቅ አለብሽ ለራስሽም ነው ኧረ እኔ ምኑን ለራሴ የተጨነኩት አንዴቱ አርጄ ምን ያህል ጊዜ ሆነሽ ኧረ 7 ወር 8 ወር አለፈኝ 8 ያው 9ኛ ወር አሁን ደሞዝ ልቀበል ልሰጠኝ ነው እና 8 ወር 9 ወር ስትቆይ እስኪ እንደው ለዚህ ነገሮችን የሚያስተላልፍ ነገር እንደው ከተማ ሰብለ ደጋግሜ ልልሽ ቆም ብለሽ አስቢና እዚህ ቤት ከገባሽ በኋላ ክብረ ንጽህናሽን ተወሰደ የሚያሳዩ ነገሮች አላየሽም እንደመፍሰስ አንዳንድ ነገሮችን ለሰታስተካክል አዎ አስታወስኩኝ የሆነ ሰዓት ላይ ደም ፈሶኝ ነበረ ግን እኔ የወር አበባዬ ነው ብዬ ብጠብቀው በነጋታው ቀረ እንደውም እዚሁ በተኛውበት ነው ጉድ አርጎኝ እትዬ ሳያዩ ብዬ ይሄንን አውልቄ አጥቤ ዘፍዝፌ አስጥቶ እንዴት አጠብሽ እንደውም ሳይቆሽሽ ምናምን ብለውኝ እትዬ አይ ትንሽ ቆሽሾ ነበር ብዬ መልሼ አስገባሁት የዛኔ ነው ጉዴ ሰራኝ በጣም ቆይቷል በቃ እንደው ያለ ጊዜ እንደሆነ ወይስ ለገባሽ አካባቢ እንደገባ አካባቢ ነው ከአንድ ወር ከ2 ወር በፊት እንደገብቼ 1 ወር 2 ወር ካለፈኝ በኋላ ነው ጋሚ ስናይሽ ያሽቃዥሻል እዚህ ጋር ደግሞ የተመለከትን ይዋስ ብሎ እንደምታዩ ምን እንዳለ ባላውቅም ግን የሆነ ብልግና መታረጊያት የሚመስለው ከመንፈስ ጋር ይሁን ምንድነው ይሄ ብቻሽን የብልግና ነገሮችን ስታረጊ ነው የሚታየውና ይሄን ነገር እንዳስለቅብኝ እባክን የሰው መቀለጃ መተረቻ ነው የምታረገኝ ያለ ነገር ታውቂያለሽ እኔ ምንም ይሄው እኔ ወላዲቷን ምንም ማስታውሰው ነገር የለም እዚህ ቤት ከገባሽ በኋላ እንደው ያመልም የጸባይ የራስሽ ላይ የምታያቸው አንዳንድ ባህሪሽ ለውጦች ይሉ ምንም ነገር የለም ብቻ በቃ ተከታታይ ብቻ የሆነ ራሴን ብቻ ነው የሚያመኝ እዚህ ቤት ከገባሁ ሁሌ ነው ራሴን የሚያመኝ ሁሌ እንጂ ሌላ ምንም ለውጥ የለም ከ1 ወር ከ2 ወር በኋላ እንዳልኩ ደሙ ከፈሰሰኝ ጀምሮ አሁን እያስታወስኩኝ ነው ደሙ ከፈሰሰኝ ጀምሮ ሁሌ ነው ራሴን የሚያመኝ ነው አቶ ፍቃዱ ከይቅርታ ጋር አንቺ እንደው አይነሳው ናቸው ከይቅርታ ጋር አቶ ፍቃዱ ጋሽዬ እያልኩ ስጠራው አክብሬው ትልቅ ሰው ነው ብዬ ሰራልኝ እኮ እያሳሳቀ ወይኔ ሰብለ አቶ ፍቃዱ ትለዋለች አቶ የሚባለው ስም ማዕረግ ላለው ሰው ነው ይሄ ተኩላ የበግ ለምድ ለብሶ ነው ተኩላ ነው ይሄ ተኩላ ነው ሰራልኝ እያሳሳቀ ሰራልኝ አሁን ምን መሰለሽ እናደርገው ወይኔ እትዬ ነግረውኝ ነበር አትገላለጭ ብላኝ ነበር ነግረውኝ ነበር እንግዲህ ባለቤቷ ናት እዚህ እንገባራ ነግረውኝ ነበር እሳቸው ማያውቁት ነገር ምንም ነገር የለም የሰማሽኝ አይደለ ወይዘሮ መዓዛ ማያውቁት ምንም ነገር የለም እዚህ ቤት እንገባ የሚያደርጉ መዓዛ ናቸው ከዛም አንፃር ደግሞ መዓዛን ሁሉ ነገር ታውቃለች ካሜራዋን ታውቃለች ያን ነገር ታውቃለች ጠርጥረው ነበር ማለት ነው መጀመሪያ አንዳንድ የሚያስታጥቅ ነገር ስላዩ ጠርጥረናል ለዛ ነው እኔም ወድም እዛ የለመድኩት ልብስ ጠባባብ ሰውነት የሚያሳይ ይሄን ስለብስ አታርጊ ትለኝ ነበር ልክ ነበረች ወይዘሮ መዓዛ እየደወለችልኝ ነው እዚህ የመጣች እንደው መሰለኝ በተረጋጋሚ ያው የሷ ቁጥር ነው ወይኔ አሁን ሳታውቀው ጀምሮ የመጣው አንደኛው ወይኔ እባክህን አታሳይብኝ ልለምን እባክህን ልለምን አታሳይብኝ ነገር የሚፈጠረው ነው የሚደረገው ለአንቺ ነው ሁሉ ነገር መፍትሄ የሚደረገው ነገሮች ይሄ ውሻ ሰምኛለሽ እባካችሁ እስኪ ወይዘሮ መዓዛ ደርሳለች መሰለኝና እባክህ ካሜራማን ልጆቹን ያስገቧት አድርጋችሁ እንዳታሳይብኝ እባክህን ልለምን ግን እንዳታሳይብኝ አንዳንዴ ነገሮችን መፍትሄ ለማግኘት ነው ምናልባት ድንገት ሰብለ ስሜት ያላችሁ እዛ ጋር ተቀመጭልኝና
ወገር ሰብላ ተቀመጥኩት ምንም ተቀመጥኩት ማዛ እባክሽ እንኳን መጣሽ ችግር የለውም መልካም ተቀመጪና እንድናወራ እኔ እንዳይገቡ ብያቸው ነው ትይ ለምን አይከለከልሻቸው እባክሽ ተቀመጪና ማውራት ያለብን ነገር ስላለ ምንድነው ቆይ ማለት እኔ ሳትነግረኝ ቤት መምጣት ማለት ምንድነው የተፈጠረው አዲስ ነገር አለ እንዴ ምን መሰለሽ ያኔት እየሰማችኝ ከሆነ ምን መሰለሽ ዋናው ነገር እዚህ ቤት ስመጣ እንዴት ብዬ ነገርሽ እንደምቻ አላውቅምና አቶ ፍቃዱ ጋር እንዳጠራ ነበር አይደል ያዘሽኝ ነው ያው ካሜራችን ካስገባን ቀን ጀምሮ ይመስለኛል ዛሬ 7ኛ ቀናችን ነው አይደል አቶ ፍቃዱ ፊልድ ቤሩበት አስገባን አቶ ፍቃዱ ከፊልድ እንደተመለሱ ዛሬ አራቀናቸው አይደል ሁለት የተለያዩ ቀናት ላይ ቤትሽ ውስጥ አላግባብ ነገሮችን አይተናል እባክሽን እኔ ምንም አላውቀው ነገር ነው እባክሽን እትዬ ምንም ያሳየሽን ነገር እንዳታምኝ እባክሽን ምንድነው ግራ እያጋባሽ ነው ወይኔ አረ ይሄ ውርደት ነው አረ ውርደት ነው ተናገሪ ምንድነው የሆነው ግራ አጋባችሁ የተፈጠረ አዲስ ነገር አለ እንዳታምኝ የምትይ ምንድነው ንገሪኝ ውርደት ነው የምን ውርደት ነው ታጊና እባክሽ ንገሪኝ የሆነ ነገር ግራ እየገባኝ ነው አንቺኛ ለመስማት ዝግጁ ነኝና አቶ ፍቃዱ ላንቺ ማለት ነው ሰላም ነው በለኝ ብቻ ጥሩ ነገር ነው ወራታ ምን አባታቸው ይሆናሉ እሳቸው ምን ይሆናል እና ማን ነው ምን ይሆናል ነገር ምን ይሆናል የሆነ ሰው ሊተጎዳል አንቺ ምስኪን ሰው ነሽ ምንም ማታቂ ሰው ነሽ እትዬ እሳቸው ሲያልቁ ያከበሩኝ ምንድነው የተፈጠረው ያልኳችሁ ነገርኝ ምንድነው የሆነው አልሰማ ብዬ እዚህ ቤት የተካሄደ ነገር አለ እኔ ማለት ያልሽኝን አልሰማ ብዬ ነው ይቅርበኝ እባክሽ ይቅርበኝ ማሽን ከሆነ ማዛ ተረጋጊና ትንሽ እንደው አቶ ፍቃዱ ላንቺ ማለት ናቸው ማውራት ሳደብን አቶ ፍቃዱ ባለቤቴ ምንድነው ምን አደረገ ምንም አላደረገም ግን መልካም አይነት ባህሪያቸው እንደው ምን አይነት ነው ሰበናቸው አንቺ ማለት ባለቤቴ ማን ጧት ወተን አብረን ማታ ምን ገባ ሰው እንደው አንዳንዴ ቀድሞኝ ይገባል አንዳንዴ ቀድሜው ገባለሁ እንደው ባለቤትሽ ለሊት ነው ለሽንት እንዲሁ ለነዚህ ነገሮች ይነሳል ተደኛሽበት እሱማ እንዴት ወንድ ልጅ አይደል መቼስ ቤት ውስጥ አይሻና መቼስ ስንቱ ሲመጣ ወጥቶ ይሻላል ቤት እንደው ለሌላ ሲነሳ ታስታውሻለሽ ያው አንዳንዴ እንቅልፍ ይጠለኛል ድካምም ስላለ ምናምን አንዳንዴ ደግሞ ሳይው ሲነሳ ያለው ሽንት ቤት ነው የሚሄድ መተመልሽ ተኛለሁ ሌላ ምንም ይፈጠራል ሌላ አዲስ ነገር ይኖር ይችላል ለምን እንደዚህ የምትጠይቀኝ ቆይ ማውቃ ያለብኝ ነገር አለ እንደው ከሷ ውጪ ስንት ሰራተኞች እዚህ ቤት ተቀጥረው ወጥተዋል አንድ ከዚህ ተነገርሽኝ ያለችኝ አንድ አለች አይደለ ገንዘብ ነው አይደል ያልሽኝ ስሟ አንድ ገንዘብ የምትባላለች ከሷ ውጪ ግን ስንት ነበሩ ሰብላለች እኔ መቼስ የሚወጡት የሚገቡትን ቆጥሬ ያዘልቃቸው መቼስ አንድ ወር ተቀመጣለች አንዷ በሳምንት በሁለት ሳምንት ለምን ብለሽ አትጠይቂም ሰራተኛ ሲወጣት የሰው ባህሪ ለምን ይመስለኛል ለመጨረሻውን በተረጅም ጊዜ ቆይቼው ሰው አጣለ 8 ወር አካባቢ በጣም እቺ እንደነገርሽኝ ጸባይዋ ምን ለስለስ ያለ ሰው ጋር ተግባባለች ደህና ናት ባለቤትሽ አቶ ፍቃዱ ግን ሰራው መልካም አይደለም ማየት የምትፈልጊ ከሆነ ደግሞ ምንድነው እትዬ እባክሽ ይቅርታ አድርጊልኝ እትዬ መቼም አይኔ አይደለም አይደለ እትዬ እባክሽ ይቅርበኝ እሷን የምታስቢው እትዬ እባክሽን ይቅርበኝ ምንድነው ስሚኝና እሷ ሰው አይደለም ቆይ እትዬ እባክሽን ይቅርታ አድርጊልኝ እባክሽን ይቅርታ አድርጊልኝ ንገሪኝ እባክህን በቃ ጥፋልኝ ወይኔ ጉዴ ምንም አይቶ ነገር የለም እባክሽ እኔ ስሚኝና እኔ በጀመረ ጠርጥራል አለባበሽ አስተካኪ ጥሩ አይደለም ይሄ አባወራ ቤት ነው ነገር ብያታለሁ ብለሽኛል እኔ ጥፋተኛ ንገሪኝ ማዛ እባክሽ ተረጋጊና ነገር አለ ይቅርታ አድርጊልኝ እባክሽን እመቤት ይቅርታ አድርጊልኝ እባክሽን እትዬ ይቅርታ አድርጊልኝ ባለቤት ነው እሱ እንደዚህ ነገር አያደርግም አሁንም ተረጋጊና ከሌላ ጥሩ ሰው ነው ጥሩ ሰው ነው ጥሩ ሰው ነው አንቺን ይቅርታ አድርጊልኝ እትዬ ይቅርታ አድርጊልኝ እባክሽ ተነሽና ተቀመጭ እኮ ይቅርታ አድርጊልኝ እኮ ይቅርታ ተቀመጭኝ ይሁን ነገር ካደረግሽ ባል ይቅርታ ተቀመጭ እባክሽ እኔ እኮ ማዛ እባክሽን ተረጋጊና እኔ ስሚኝ ማዛ ተረጋጊ አቶ ፍቃዱ ይሄን ሲያደርጉ ዛሬ መጀመሪያቸው ከአንቺ ቤት ገብቶ የወጡ 3 ሰራተኞች አግኝቻለሁ ገንዘብን ራስሽ ያገናኝሽ ትቆይ ስትሽኝ እሷን ሳጣራ ባለቤትሽ ጥንቆላ ቤት እየሄደ ለዛ ነው አስመትቶብኝ እኔማ እያወቅኩ
እኔ እያወቅሁ እንዴት ነገር ያደረኩት ነገር የለም። እሱ ነው ክብረ ንጽህናዬንም የወሰደው እሱ ነው። ዝም በይ አፍዝጊ አንቺ ባለጌ ራሱ ነው። እኔ አውቄ ምንም ያደረኩት ነገር ነው። አንቺ ባለጌ እኔ ምንም አውቀው ነገር የለም። እሷ በመንፈስ እንግዲህ ስትሰቃየ ነው። ይሄ ደግሞ ዝም ብሎ ይመጣል። ማን ይረዳልኛል? እኔ ዘመድ የለኝ ባዳ ጋር ግንኙነት ስታደርግ የነበረው እኛም ሰነ ደንግጠናል። እባክሽ ተቀመጭና ማውራት ያለብን ነገሮች አሉ እኮ ለዛ ቁጭ ብለና እናውራ። እዚህ ቤት ምንድን ነው ያለው? እኔ እመኑኝ እኔ ወላዲቷን ምንም አውቀው ነገር የለም። የነበረችው ገንዘብ ተወሰደ ነግራሻለች እኮ ዝም በይ ተበዳይ እኮ ነኝ። እከሳለሁ ከዚህ ቤት ከወጣች በኋላ ጸበል ስትሄድ ታማ በጣም ስለፈነስ ስለነበርና በተደጋጋሚ ስትጠራ ነበር። አንቺ ባል ነበር። ለዛም ደግሞ አንቺ ጋር ደውላ ልትዋሽ ስትሞክር አንቺ ባል ላይ ጨዋ ነው ተጋሽባት። እሷም ደግሞ ለማጣ ስትሞክር ምንም ጋር አልቻለች። አሁን እየሰማሽኝ ከሆነ እኛም ለማጣራት ስንሞክር ከገንዘብ በኋላ ባለቤት ጠንቋይ ቤት ደግሞ የሚሰራው ሴቶችን ያፈዛል። ቤት ውስጥ መንፈስ አለ። ወደድሽም ጠላሽም ወይዘሮ ማታ እዚህ ቤት ውስጥ በጣም መጥፎ ሴጣናዊ መንፈስ አለ። ከሴቶች ጋር እንዲገናኝ የሚያደርግ ምናልባት አንቺ መኝታ ቤት ውስጥ ካሜራ ሳላስገባ ነው እንጂ እናንተ ቤት ያስገባው ድንገት ስልክ ካወራ ብለሽ ስልክ ድምጽ ብቻ ነው የሚስበው። ታላሽ እንዴት የሰማሽን ከሆነ ድምጽ መግጃ ብቻ ነው ያስገባ ነው። አሁን ግን እዚህ ቤት ውስጥ ግን ያለው ነገር ሰነካተል እሷ መንፈስ ነው የሚያሰቃያት። አየሽ እኔ የነገርሽኝን ሳልሰማ ብያለሁ። ግን ጥፋተኛ እሱ ነው። ከመንፈሱ በኋላ መጥቶ ደግሞ የሚገናኛት የገዛባች ነው። ሊሆን ይችላል። በጭራሽ ይሄን መቀበላችን ለምን ይሄን ምንድነው የተፈጠረው? ምንድነው የተካሄደው? እኔ ምንም ማመን አልችልም። ባለቤትሽ ጠንቋይ ነው እያለሽ ነው። ጠንቋይ አለ እኛ ሀገርም አለ። ኃይለኛ ጠንቋይ አንተንም አላምንም። ለታች ለምናችሁ ትሉልኝ እኔ ፖሊስ ይዤ ነው የምመጣው። አሁን ይሄን ቪዲዮ ለምን እርቃኔ ስለሆንኩ አልዋረድም ይዤ እመጣለሁ። ማንነትም አልወጣም። ፖሊስ መጥቶ ነው የሚያስወጣኝ። ራሱን የጠነቆለብኝ እሳቸው ናቸው። እሳቸው ናቸው የጠነቆሉብኝ። እሳቸው ናቸው ባለቤትሽ ናቸው የጠነቆሉብኝ። ወይኔ እትዬ አንቺን አምኜ ማመን ነበረብኝ። አንቺ ነሽ ያስደፈርሽኝ። ቆመሽ አስደፈርሽኝ። አንቺ ነሽ። እኔ ከሳለሁ። አንቺ ነው የምከስሽ። ተረጋጊና ኩሻሽ ነው እባክሽ። አዎ የገዛ ባለቤት ፍቃድ ፍላጎት አይደፈራም። ማስረጃ አለ። እከሳለሁ። ባለቤትሽን አሁን ይልሽ ሁለታችሁን ነው የምከሳው። ገና በገና ሰው አታውቅም ብለሽ ነው አይደለ? ሰው አታውቅም የገጠር ሰው ናት ብለሽ ነው አይደለ? ምንም ቢሆን ኖሬያለሁ። እከሳለሁ። እኔ ሰብለ አይደለሁም። እኔ እናቴ ያልወለደችኝም ሁለታችሁንም እከሳለሁ። ስንት ዓመት አላገባም ብዬ ኖርኩ። ልጅ እዚህ ቤት መጮች አሉ። ልደፈር ዝም አስብልልኝ። የራስሽ ባል እኮ ነው የደፈረኝ። ዝም አስብልልኝ። ግደኝና ገላግኛ ከዚህ ውርደት አይብስ። ተከሳለሁ። አንቺንም ነው የምከሰው። ምንም አይነት ነገር አልሰማም። ወይዘሮ ማዛ አክብረሽ ነው ያኖርሽኝ። እያስደፈርሽኝ ማዛ የሰማሽኝ ከሆነ ባለቤትሽ ጥሩ ሰው አይደለም። አሁን በተደጋጋሚ ስነግርሽ እየተቀበልሽ ካሉ ችግሩ ካንቺ ነው። የሰማሽኝ አይደል? ችግሩ ባለቤትሽ ተመኝ ካልቻልሽ ካንቺ ነው ያልኩሽ። ምክንያቱም ደግሞ አዎ ባለቤትሽ እያደረገ ያለው ነገር ልክ አይደለም። ደውለትና ይምጣና የሆነ ነገር ያወራል። አሁን ወደንም ጠላም ወልሽ ይሄ ነገር ወደ ግሞ ሰደቀ። ምክንያቱም ሴት ተደፍራለች። እሷ ብቻ አይደለም ሶስት አራት ተደፍራለች። ያረጋውን ሳይ ተናገርኩ ያለው ወይዘሮ ማዛ እዚህ ቤት ስጠሪኝ የነበረው ወይዘሮ ማዛ የጠራሽኝ ዋነኛው ዓላማ ሀቅን እንድላጣ እንጂ ሀቅን እንደብቅ አይደለም። እውነቱ ሲመጣ ለምን ፈራሽ? እኔ አንቺ ለመረዳት አይደለም። እኔ እውነት አላ መውጣት ነው። እውነቱ ስለምታውቂው ነው የፈራሽው። አንቺ የምትደግፊው የእሷን መደፈር ዝም በል እስኪ መልሽልኝ። ባለቤት ሲናይታሰብ ዝም ብትል እኔ ዝም ብል ይመስላል።
ማስረጃ አጣለሁ እንጂ ሄጄ ማልከስ ይመስላል። ወይዘሮ መዓዛ አሁንም እየተነገርሽና እያየሽ ባይንሽ አየሽው ለምንድን ማመን ያቃተሽ? ባይንሽ እኮ በኩል በደረቀ ለምት መጥቶ ሲያደርግ ደውይለት፣ እኔ ሰብለ መልእክት ላኪለት። የኮራው የደራው የባለ ሀብት ልጅ ነኝ። እሺ አይገርምሽም? እንኳን ያንቺን ባለ አንድ ነገር ላስነካ ስንቱ ሲለምነኝ ነው ጥዬ የመጣሁት። ስንቱ ሲለምነኝ ጥዬ የመጣሁ ከናከብሬ። እሺ ለባለቤትሽ ባስተኳሪ ስሚኝ ወይዘሮ መዓዛ ስራትሽን ያዢ፣ ስራትሽን ያዢና ለባለቤትሽ ለአቶ ፍቃዱ መልእክት ላኪለት። ባስተኳሪ እንድትመጣ ፈልጋለሁ። የምትግባቡበት ቋንቋማ አለ። የሰማሽን ከሆነ ያንቺን መደፈር እኛ ዝም ብለን የምናልፈው ነገር አይደለም። ለገ ሰልፍ መስጠት ባለብህ ይሰጣል። መደፈር ብቻ ነው አንቺ መደፈር እናሽ ሆነ ምን ዋለ ወይም ደግሞ እንደ አፈርና ተለብሶ ላይ ያለ አንተ ብታለብሰው ሁኔታውን የለቀዋለሁ። የሰው ልጅ የሰራው ስራ መቀጣት አለበት። ወደ ለምጣላ ሁለቱም ለሰራ ይቀጣል። የሰማችን ከሆነ ግን አሁን ላይ ማውራት ካለባችሁ አትፍቃዱ። አንቺም ስታቂ ደግሰው ነበር በፍጹም ያረጋግጥ ተከራከሪኝ ነበር። አንቺም እንደዛ ተከራከሩ። በቃ የሰው ልጅ ያረጋ ያለው ነገር የበግ ተክል ለብሶ ተኩላ ነው የሆነባችሁ። አቶ ፍቃዱማ ሰይጣን ናቸው እንጂ አርፈሽ ተቀመጭ። ወይዘሮ ማታ ታፋ አይናውጣ ሰይጣን ከየት የመጣሽ ናት ደግሞ ይቺ? አርፈሽ ተቀመጭ። ጭራሽ ባለቤት እንደዚህ ብትሰደብ ሲያዝ ሲየጠነቆላችሁ ነው። አንዴ ዘይቱ አለቀ፣ አንዴ በርበሬው አለቀ ስል በአንዴ በነነ ምን አለ የምትይ? ወይዘሮ ማታ እንደዚህ ሰውነትሽ እኮ እንዲህ ያለ ተንቀጠቀጠ። ሁሌ በእኔ ሰውነት እንደተንቀጠቀጥሽ ነው እንደተንቀጠቀጥሽ። እንደርቋችሁ ተረጋጉ። አሁን የሰማችን ከሆነ ባለቤትሽ መጥቷል። የስራ ባልደረቦችን በሬ ነው ባለቤቷ መጣ። አውቃለሁ። ስሚኝ፣ ስልክ አበድረኝ፣ ስልክ ስጠኝ፣ ፖሊስ ጋር ደውላለሁ። እኔ የሰማችን ከሆነ ከኛ ጋር የሚሰሩ አባላቶች አሉ። አንቺንም ነው ባለቤትሽን ብቻ አይደለም አንቺንም። ወይዘሮ መዓዛ እኔን አንዴ ስሚኝ። ባለቤትሽ በር ነው ያለው። ይግባና ነው ተወጣል። አትገባም ብሎት ነው። ስለዚህ አስገቡት እባካችሁ፣ አስገቡት አላችሁ። ልክስክስ ወራዳ እሱ ይዤ ልምጣ። እንደሆነማ ሁለታችሁንም እከሳለሁ። ምንድነው? ቆይ በገዛ ቤት ማነው ግባ ያለ ቤት? ወረቀት አለ? የያዝከው መረጃ አለ ወይ? ምን ስታረገኝ ነበር? እኔ ምን ስታረገኝ ነበር? ምን ስታረገኝ ነበረ? እኔ ማወቅ የለብኝም። ምን እያደረክ ነበር? ስትደፍር የነበረ ሰውዬ መድፈር ነው ደግሞ ሰብለን ትደፍር ነበር። ከዚህ ገንዘብ መጥቷል። ሰራተኞች ስታረገኝ ነበር። ምን ኤዲት የተደረገ ነው? ሰው ከሰው ጋር ፎቶ ይነሳ የለ እንዴ? ምንድነው የተደረገው? አገናኝቶ ያነሱት አዳምጠኝ። እኔ መጀመሪያ ስንት ነገር ጥዬ መጥቼ የሰማሽ ነው። እናቴ ወግ ማረጋ ሰይቼ ታገቢያለሽ ስትለኝ እምቢ ብዬ መጥቼ እሱንም እናቴን አዋረድኳት። በተከበረችበት ሀገር አዋረድኳት። በተከበረችበት ሀገር አዋረድኳት። እናቴን ያሳዘንኳት። እኔ ፖሊስ ጥሩልኝ፣ በቃ ይዞልኝ ሄዱ። እከሳለሁ፣ እኔ እከሳለሁ። ተይኝ ትይ፣ አንቺ ጥሩ ሰው ነሽ፣ ተይኝ። ግን የእሱ ሚስት ነሽ፣ በቃ ተይኝ። እናቴ እኮ ስንት ነገር ወግ ማዕረግ አሳይቼ እድርሻለሁ ብላኝ ይሄን ነገር ነው ቃሏን ያፈረስኩት። እሺ እናቴን አባቴን በተከበሩበት ሀገር ነው ያዋረድኩት። ይገባችኋል ይሄ ነገር? የሚያወራ ከሆነ እሱን ማስገቡልኝ እባካችሁ። ምን አድርጌ አውቃለሁ? ባንኪሽ እንደዚህ አትበይ እባካችሁ፣ ተረጋጉ። አቶ ፍቃዱ ትሰማኛለህ? አንተ ማንም የደበደበ አይደለም፣ እኛም የደበደበ እሱ ኖርብን አይደለም። እውነታው ማወቅ ስለምንፈልግ ብቻ ነው። ምንም ባለሌለውበትና የትም ምንም ነገር እንቅስቃሴ ባላደረኩበት ነው ስሜ እየጠፋ ያለው። አንቺም ደግሞ ይህን ነገር ማመን መቻል የለብሽም። አሁን ባለ በእንደዚህ አይነት በቴክኖሎጂ ዘመን ማለት ነው። አቶ ማዛቅ ወይዘሮ ማዛቅ ያወራና እስኪ የሚያወራውን እንስማ። ሲጀመር ማለት ነው ልንገር፣ ለአንተ ራሱ ማለት ነው አንተ ወጣት ነው፣ ብዙ ነገር ታውቃለህ። እንዴት አሁን ይሄንን ነገር ማወቅ ይከብዳቸዋል? ቪዲዮን ኬት ያገኘ ይመስላል አንተ ስታስበው?
በአሁን ሰዓት ላይ የማይሰራ ቅንብር ነገር አለ እንዴ? እኮ አይደለ ስለ ቅንብር አይደለም እኮ ይሄ ቪዲዮ ከየት የመጣ ይመስላል? እኔም አውቃለሁ። እኔ እኮ አሁን እኮ እንግዳ እኮ ነው ዱብዳ ያመጣችሁ። በስልክ 50 ጊዜ ነው የምትደውለው። ስራ አቋርጬ ሁላ እኮ ነው የመጣሁት። እኔ ምንም የማውቀው ታሪክ እኮ የለም። አሁን የምትሉትን ታሪክ ማለት ነው። እንደው እኛ ቤት እኮ አዲስ አይደል ነው ሰው ፊት ገንዘብ የምትባል ሰራተኛ ነበረች። ሰው ረሳለሁ እንዴ? የትኛውን ስንት ስም አላቸው? የመታወቂያ ስም አላቸው፣ ኖርማል መጠራላቸው፣ እሷ መጠራቸው አለ። እሷ ልታውቃቸው ትችላለች። የሰማ ነው አላቃት መካከል ሰራተኛ ለምን ታስታውሳታለህ? ከገንዘብ በፊት ደግሞ መስታወት የምትባል ዘመድ ሰራተኛ ነበረች። እና ከስራቸው አንጻር ነው እየሰማኝ ከሆነ እነዚህን ሰዎች ከዚህ ቤት ኮቱ አግኝቻቸው ነበር። አሁን ደግሞ ሰብለም እዚህ ቤት ናት። ባለቤትም በወደ ሌሊት እንደምትነሳ ታውቃለች። የት የምትሄድ ወደ ሌሊት ሰው ሽንቱን አይሸናም እንዴ? ሽንቱን ስትሸና በጣም ካይን ያወጣ ያንተ ሽንቶች ናት። ስለዚህ ነው እንዴ ሰው መድፈር ምን ማለት ነው? ሰው መድፈር ነው። አንተ ሚስት ያለ ሰው አይደለ? ስሜትም ከሚስት ጋር መወጣት ሲጠበቅብህ የሰርተን እንለወጣለን ነገ ትልቅ ዓላማ አለን ብለው ቤት ውስጥ ሊገቡና ሰራተኛ ቢሆኑ ለዛ ልክ ነው። ወይዘሮ ማዛ ከዚህ በፊትም ነግሬሽኛል። ሰራተኛ እዚህ ቤት እንዲቀጣ ስትፈልግ የነበረው አንተ ፍላጎት ነው። ምክንያቱም ደግሞ እና እንደምታያት እንዳትጎዳ እንድትታገዝ ነው። አንደኛ ስራ አለ። ለእሱ አስብ አይደለም ሰራተኛ ያስገባው። ምን ማለት ነው? የሰው ቤተሰብ ውስጥ ገብታ አልፈልግም እያለች ነው አስገድጄ ነው ያስገባውብሽ? ስንቱን ስራ ትሰራለች? ቢሮ ላይ እና ሌላ ቦታ ትሰራለች ወይስ ቤት ውስጥ ወጥና ምናምን ነገር እንጀራ ትጋግራለች? እኔ ከባለቤት ውጭ ምንም ጋር አቅም ያልክ ነው። ታዲያ እና እርግጠኛ ነኝ እንዴ? ምን ያህል እርግጠኛ ነኝ? ለምሳሌ ቪዲዮ እንዳለ ተቀረጸው ለዚህ በገዛ ቤት ነው። በአሁኑ ሰዓት ላይ የማይደረግ ነገር አለ ወይ? ቀላል እኮ ነው ለመመልከት ከቻለ በግልጽ ለመንገር ያህል ታገታገል በረጋር ኮርኒስ ዋሰደ የምትቀመጥ እንት ካያላ ካሜራ አስገባንባት ናት። መቼ? በቅርብ ለምን ለፊት ወጣ ሰዓት እንዴት? ገንዘብ የምትባል ሰራተኛዋ ጸበል ቦታ ሄዳ ሰላንተና ነው ስታወራ የነበረው መተት እንዳደረግባቸውና ሴቶችን በመተት አፍዝዘ ጎረስ ጋግነት ነው። ደግሞ ቅድም ካሜራ አላችሁ ቪዲዮ አላችሁ። አሁን ደግሞ ጭራሽ ደግሞ ከዛም በኋላ እየሰማኝ ከሆነ ደግሞ ደላላን ጠይቄ ነበር። ድንግል ልጃገረድ ሴቶች ካልሆነ በስተቀር የተሳቀቀ ማን ነው ታዲያ ቼክ እያደረገ የሚያመጣው? ነገርኩ ደላላን እንደ መሆናቸውንስ አለመሆናቸውንስ ማን ያወቀው? ይሄ እኮ ግልጽ ቀላል ነገር ነው። እነሱ ካሉ ደላላሽ ነገር ሲመለሳል። መልካም አንቺ ህፃን ነሽ እንዴ? ከዚህ በላይ ልከራከር አልፈልግም። እሺ ይሄ ነገር ህዝብ እንዲያውቀው ነው። ህዝብ ያንተ መልስ እንዲያውቅ ነው። ከዚህ በኋላ ልናደርግ የምንችለው አንተ ወደ ህግ መውሰድ። ምን ማለት ወደ ህግ መውሰድ? ህጉ የሚያደርገን ያደርጋል። እውነታው መውጣት ባለበት ህግ እንታረጋለን። የበቂ ማስረጃ አለን። ሰብለ ከሳሻለች። ሴት ልጅ ደፍራል። ሁለት ሴቶች ማስረጃ አለን። በአጠቃላይ 3 ሴት ደፍራል። በቅርብ ስላልክ ደግሞ ዘረመል ማካሄድ እንችላለን። ከማህፀኗ ወጥቶ አሁን ላይ ከማን ጋር እንዳደረገች ለማድረግ ከነው ህክምናው በቂ መልስ ይሰጣል። እሱንም ደግሞ ኤአይ ነው ማለት ትችላለህ። እሱን መካር የምትችል ከሆነ እድሜ ለምርመራ ያወጣዋል። ነገር ግን አሁን እውነታውን ነግረሃል ያለው ነገር ብናቀሻል የሰማኝ ከሆነ ፍቃዱ ሁሉ ነገር ነግረናል። ማመን አለማመን አንተ ነው። ወደ ህግ እንሂድ ወይስ መተው ነግረናል? አይደለም አንድ ነገር ላይ በደንብ መነጋገር መቻል አለብን። ምን ላይ? እዛ ላይ ድረስ ከመሄዳችን በፊት ማን ነው እንዲህ አይነት ኮተት ያደረገው? አሁን እኔ ከማውራቴ ምንድነው ቤት ውስጥ ካሜራ መግጠም፣ ሰው ልብስ ይቀይራል፣ የተለያየ ነገር ያደርጋል፣ የተለያዩ ህይወቶች ይኖሩታል አይደል? ማን ነው ይሄን ነገር ያስደረገ የሚለው ብቻ ነው ያው ማወቅ ነው የምትፈልገው? ጉድ እንዳይታወቅብን አይደል? ያደረከው ነገር እያንዳንዱ ነገር እንዳይሰማብን አይደል? ምንድነው አንቺ አለሽበት እንደዚህ ውስጥ አንቺ አለሽበት ይሄ ነው ምናምን ትላለህ። ደግሞ ጭራሽ አንቺ ማለሽበት አለ ሲታይ ጨዋታ ትመስላለህ። ማለት ባርኮ ነገር ይሆን ማትረባ ማኔ? አዎ አንተ እኔ ማጫው መስለኝ አክብሬ ነበር ስኖር ነበር። ስለዚህ አንቺ ነሽ ያስደረግሽው ማለት ነው? እንደፈለግ ተቀያይረለ እሷ ነች ያስደረገችው ማለት ነው? ቆይ ተዋት፣ ዝም ብዬ ነበር ነው። ንገረኝ እባክሽ ተረጋጊና። እሷ ነች ወይ ያስደረገችው? እናውራለን። አዎ እኔ ነኝ። ምን ታመጣለህ? ምንም አታመጣም። ምታመጣም ታሳይ። ካሜራውን እንድናስገባ እሷ ቤት ውስጥ አስደረገችን። ቤት ሳሎን ውስጥና ውጪ በር ላይ ብቻ አንድ ቦታ አደረግን። ከዛ ውጪ ግን መኝታ ቤታችን አካባቢ ድምጽ መቅጃ ብቻ ነው በድብቅ ያስቀመጥነው። እሱንም ደግሞ እሷ ሳትሆን ስልክ የምታወራ ነው እንኳን እንጂ እሷ ባለችበት ሰዓት ማንም አንተን ድምጽ ምንም አይከታተልም። ነገር ግን ያገኘናቸው አንዳንድ ነገሮች እጅግ ያሳፍራል። ከዚህ በላይ እንግዲህ ህግ የሚያደርገን ያደርጋል ወይስ እውነቱን ትነግረናለህ? ጠቋ ቤት ሄዳላት ይላል። ለምጤ ጥያቄ መልስ መስጠት ከሆነ መልካም፣ ካልጀግና ሰለፈን እንሰጣለን። እውነት የምትናገር ነው የሚሻለው። አንድ ነገር ልንገርሽ፣ ተናገር። እውነት እያንዳንዱ ነገር መቼም ከቪዲዮ በላይ የለም። ከደላላ የምታመጣው ድንግል እያልካን ነበረ።
መልስልኝ። ምን ይዘጋ? ተናገር እንጂ ዛሬ ነው አፍ የተዘጋው። በደንብ ልንገራችሁ እና ያለውን ስታረገው ነገር ይሆን ምን ማለት መሰለህ? የሆነ ነገር ተረዱኝ እናንተ። ምንድን ነው የምንረዳው? እስኪ ንገረኝ እስኪ እባክሽ፣ እኛ እንዴት እንስማውና። ምን ከዚህ በላይ መስማት እኮ አያስፈልግም። ወይዘሮ መዓዛ እባክሽን። ለምን በጣም ትዕግስተኛ ነሽ። ከላይ ጥሩ እየመሰለሽ ምን አይነት መሰሪ ነህ? ምን አይነት ባለጌ ነህ? ምንም ነገር ምንም ነገር አትፈልግም። በመጀመሪያ ያለው ነገር ነገር እኔ እነሱን አክብሬ እንጂ ዝም ብዬ ማወራት ማለት ነው። አንተ አፍጠንጥሮ መጣል አያቅተኝም። ልክ አንተ ከቤት እንድትወጣልኝ ነው የምፈልገው። ሰማኝ። አይንህም ማየት አልፈልግም። እስኪ እውነቱን ንገረን። ቪዲዮ ያለው ነገር ያለው ነው ውሸት? መዓዛ እባክሽን አንዴ ታገሽ። እኔ እጅ ውስጥ እባክሽን ወይዘሮ መዓዛ ቪዲዮ ያለው ነገር ነው ውሸት ነው? መልስልኝ። አዎ ማለት ከበደ ካደል አይ ካልክ እነሱን በጉልበት ወስደን እዛ ፖሊስ ጣቢያ ወስደን እንደት ትምትሆናል። ቪዲዮ ያለው ነው ውሸት ነው? እሷም ቢያንስ አድርጋለች ላወራት ትፈልጋለች። ምንም አልሰማም። ምንም እውነት ነው ውሸት ነው? እሷ ለብቻ የምትሆነው ነገር የለም። ከዚህ በኋላ ታገሻለሁ። አይ ካልክ አንተ ትይወስዳለህ። ሰማኛለህ? አቶ ፍቃዱ ከዚህ ላይ ታገስ አትችልም። እውነቱን ንገረኝ። አትንገረኝ። የምታገኘው ነገር የለም። ቪዲዮ እውነት ውሸት? እውነት ውሸት ነው? እንዳትሞክር ተረዱኝ። እስኪ እንስማሽ። ከኔ ህይወት ጋር ይሄ ምንም የሚያገናኘው ነገር የለም። የሰዎች አመለካከትና የኔ የትዳር ህይወት ትንሽ የተስተካከለ ከነሱ የተሻለ መስሎ ስለታያቸው የተደረገ ሴራ እሷም አይምሮዋ ውስጥ ማለት ነው እንዲህ አይነት ነገር አድርጋ የሆነች ነገር አቀነባብሮ ያደረጉባት ኬዝ ካልሆነ በስተቀር እኔ እንደዚህ አይነት ህይወት ውስጥ የለሁበትም። ገና ለገና እኔም ስለሚያመኝ ስኳር፣ የተለያዩ የጤና ችግሮች ስላሉብኝ ዝም ብዬ ሰጥለጥ ብዬ እና እንደው በተመቸኝ ሰዓት ላይ ራሱ አሁን ታውቃለች የቀመስኳት እንኳን ነገር ብትኖር ማለት ነው አንጠልጥዬ ይዤ መጥቼ አብሬ እንድንቀምስ ነው ፈልግ የሚጠጣ ነገር ለምን የስኳር የተለያየ የጤና ችግር ስላለብኝ ለምን ብዙ ነገሮች አለ ስኳር ነክ ነገር የሆኑ ነገሮች አልሆነ እኔ አሁን ስለበሽታ አይደለም የጠየቅኩት ስለበሽታ እና ስላንተ አይደለም የጠየቅኩት እኔና እዚህኛ ተገኘ ነው ስላጣ ወንጀሉን ፈጽመሃል አልፈጸምክም እንዴ? ምን እንደዚህ አይነት ነገር ውስጥ ነው እንዲህ አይነት ባህሪም ጭምር የለኝም እንደዚህ አይነት ስብዕናም የለኝም ታውቃለች እና እኔ እንደዚህ አይነት ባህሪ ያለኝ እንዴ? አየው እኮ ሰራተኞቹን በተለየ መንገድ ይሄዳሉ ያንን ማየቱ ነገሮች ደስ የሚሉ ነገር እና ሄደ ባዳ እኮ ነው አንዴ ነው ይስጪ ከሄዱን ያብሬያቸው ይጃሉ ስማች ፍቃዱ ይሄን ወንጀል ፈጸምኩ ብለሃል ልታወራም አልቻልክም። ስለዚህ ያለ ብቸኛ አማራጭ አንድ ነገር ነው ባሉ ጠበቆች ወደ ፍርድ ቤት እንወስዳለን ክስ መሰረታለን። አሁን ፖሊስ ጣቢያ እንሄዳለን እሷ ተከሳለች ዘረ መልክ ይሄዳል ፖሊስ ጣቢያ ሄደን እሷ መድፈሯን ህግ ያጣራል በቃ የኔ ህይወት እንዲበላሽና አሁን እንግዲህ ከዚህ በፊት ከነበረችኝ የትዳር ጓደኛዬ ጋር ተፋትቼ አሁን ከሷ ጋር ጥሩ ህይወት እየኖርኩ ስለሆነ ወይ ዘመድ እምላቸው ወይ ሌላ ባዳ እምለው ወይ ደግሞ የቅርብ ጓደኛ እምላቸው ሰዎች ወይ የሷን አይምሮ ሌላ ነገር ውስጥ ከተው የሆነ ነገር ቅንብር ፈጥረው ካልሆነ በስተቀር እንደዚህ አይነት ህይወት ውስጥ የለሁበት። ምንም ነገር አላውቅም የምትል ከሆነ ችግር የለውም ህግ እንዳደረገ ያደርጋል ይለኛል። ወይዘሮ መዓዛ የሰማሽን ከሆነ አሁን ከሰብለ ጋር አብረን በሙሉ ክስ እንሰማለን። ጠያቄ ከሌለ አብቅተናል ጨርሰናል። አሁንም አንቺ እያየሁሽ ያለው ነገር ትክክል እየሰራሽ አይደለም። በኋላ ይቆጭሻል። የምሬን ነው። ብዙ ህይወት አሳልፈናል። ብዙ እድሜ አብረን እንኖራለን። ነገ ግን እውነቱ ሲወጣ ማለት ነው እንደዚህ ነበረ ይቅርታ እንደዚህ እንኳን ብትይ ማለት ነው እኔ በታሪክ ይቅር አለልሽ። ምክንያቱም ማላቀው ህይወት ውስጥ ነው እየከተችኝ ያለው የሰማሽ ነው አይደለ? ወደ ጋካላት ይላል እንዴት ግን በኋላ ላይ ይቆጭሻል ነው የምልሽ። ቀላል ነው። እሱን ያዙትና ወደ ህግ ቦታ እንወስዳለን። እባካችሁ ሰብለን አስገቡልኝ። እባክሽ ተቀመጥ። እባክሽን ይኸውልሽ ተረጋጊና ወይዘሮ ሰብለ የተፈጠረው ተፈጥሯል። ከዚህ በኋላ ወደ ክስ እንሄዳለን። ወይዘሮ መዓዛ የሚሰማሽን ከሆነ የባለቤትሽ ወንጀል ይታወቃል። ያለን ብቸኛ አማራጭ እሱን ለህግ ማቅረብ ነው። በተቻለን አቅም እንሞክራለን። ወይዘሮ ሰብለ የሰማሽን ከሆነ አሁን እንወጣለን ከዚህ ቤት። ክስ ትመሰርቻለሽ። የሰማሽኝ ነው። ሁለቱንም ነው የምከሰው። ችግር የለውም ከመዓዛ ህግ የሚያጣራ ነው። ችግር የለውም ሰብለ የሰማሽን ከሆነ ወንጀለኛ ነሽ አልኳለሁ ግን ህግ ሲጣራ ሰው አንተም ችግር የለውም። ሰብለ የሰማሽን ከሆነ እሱ ሰውዬ ለሰራው ስራ ይጠይቃል። ሊጠይቅ ማድረግ አለ አልብስ ብሽ ማርፎ ምንም ነገር የለም። እዛ ላገባም ብዬ አባትና እናቴን ቃል ገፍትሬ መጥቼ ወይዘሮ መዓዛ ሰማሽን ከሆነ ከዚህ በኋላ እንግዲህ ከባለቤትሽ ጋር ፍቺ የምትፈልጊ ከሆነ
ተመሳጥረው ነው ያደረጉብኝ። ኧረ እባክሽ እህቴ እንደዚህ አትበይ። እኔ ምንም አውቀው ነገር የለም እያልኩሽ ደጋግሜ እየነገርኩሽ ልደብድብሽ ስትይ አልነበር ስነግርሽ? ልደብድብሽ ስትይ እህቴ እንደዚህ አድርገን ብዬ ነው ስለማምኑ እንደዚህ አድርገን ብዬ ስንት ዓመት አብሬ ነው። ሰብለ እባክሽን ወይዘሮ ማዛ እቺው እንግዲህ በህግ ምን አጸናናል ከባለቤትሽ ጋር ያለው ነገር በፍቺ እናጸናለን። ባለቤትሽን ክስል መሰረትና ያንቺን ፍቺ የሷን መድፈር እንደሚያጠራ አደርገዋል። ከዚህ በኋላ ያለው ነገር እንግዲህ ለህግ እንሰጣለን። ክብራትና ክብሯን የሚኪ ቤተሰቦች እንግዲህ የሚያሳዝን ነገር ተመልክተናል። እጅግ በጣም ነውር ስርዓት ያጣ ነገር ተመልክተናል። በገዛ ቤቱ እባክሽ ተነሽ፣ እኔ ስምኝና እባክሽን ተነሽ። አመሰግናለሁ፣ ግን ቪዲዮን አትልቀቀው። ቢያንስ ከኛ ቤት ከኛ ገበና ይወጣ። የሰው መሳቂያ ሀገሪቱ መሳለቂያ ነው። ተነሽና እነግርሻለሁ። ወይዘሮ ሰብለ ማንነትሽ ማንም ምንም አያውቅም። ስምሽን ከሆነ ማንነትሽ ማንም አያውቅም። ፊትሽ የተሸፈነ ነው የሚሆነው። ሰው እንዲማርበትና ወንጀል ላይ ፈጸም ይችላል ለማስተማር ከነዚህ ይሁዳዎች በስተቀር ማን እንደዚህ ያደርጋል? ሰብለ ብዙዎች አሉ እንደዚህ ተረሰ መደፈራቸው ተጨማሪ ይገባኛል። መጥፎ ነገር ማለት በተቻለ አቅም እንግዲህ ወደ ሕክምና ወደ ሃይማኖት ተቋም ሄደሽ ውስጥ ተሻለ መንፈስ ማባረር አለብን። አሁን ወደ የግል ሕክምና ቢሆን መንፈሳዊ ሕክምና የምታደርጊበትን መንገድ አመቻችተን ከዚህ ነገር የምትወጪበት እናደርጋለን። ያለው ነገር እንግዲህ ከዚህ በኋላ ከሳቸዋለሁ ወደ ሀገር ሄዳለሁ። ለእህታችን እንግዲህ በተቻለን አቅም ወደ ሃይማኖት ተቋማት ሄዳ የምትታከምበትን ወይም ደግሞ ባለሙያም ደግሞ በሕክምና የምትታከምበትን ነገር እናመቻቻለን። ምናውቃቸው ጠበቆችም ደግሞ እንግዲህ ወጪውን በነፃ አድርገውላት እንዲከራከሩላት ነገሮች ለማመቻቸት እንሞክራለን። የጠበቃዎችን አንዳንድ ነገሮች ማገዝ የምትፈልጉም ከሆነ የታችን ስልክ እናስቀምጠላችኋለን። በዛ ማውራት እንችላለን። ሀሳብ አስተያየት ካሉት በኮሜንት ስር ያስቡኩኝ እያልኩኝ እንግዲህ የታችንን ማገዝ ያላችንም ኃላፊነት ነው። እኛም የስራ ባልደረቦቻችን ጭምር እንደ ትልቅ ነገር አድርገን ነው ይህ ነገር የምንከታተለው። ወንጀለኞችን ነገር ወገግ የተከተልን እናሳስራለን። እንግዲህ የሌባ አይነ ደረቅ አጋጥሞናል። ዛሬ ወንጀሉ አልናገረም ብላ የተፈጠረው ነገር እኛ በካሜራ ያሳየን ማስረጃም ስላለን ህግ እንጠይቅ ይሆናል። እሱ ለእስር ቤት ሳናበቃ ምንም ነገር ወደኋላ እንመለስም። 3 ሴቶች አሉ። 3ቱም ሴቶች ማስረጃ በመያዝ እንከሷለን። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ፍቅርና ሰላምን እንደ ሸማ ለሁላችንም ለሀገሬ ዜጋ ያድልኝ እያልኩኝ የዛሬው ክትትሌ እዚህ ጋር አበቃን።